ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአዲስ አበባ በተለያዩ አካባቢዎች አፈሳ እየተካሄደ እንዳለ መረጃዎች ያመለክታሉ። አፈሳው ምክንያቱ በግልጽ የታወቀ ነገር የለም። የአብይ አህመድ አገዛዝ በአማራ ክልል ለገባው ጦርነት እየደረሰበት ላለው ከፍተኛ ኪሳራ የወታደር ቁጥሩን ለመጨመር በተለያዩ የሀገሪቱ አካባቢዎች አስገዳጅ ብሔራዊ ውትድርና ከመጀመሩ ጋር ተያይዞ አፈሳው እየተከናወነ ሊሆን እንደሚችል ነው የሚገመተው። በአማራ ክልል በተለያዩ አካባቢዎች ዛሬም እንደ መሰንበቻው ውጊያው ተጠናክሮ ቀጥሏል። በተለይም በሸዋ ያለው ጎልቶ የሚጠቀስ ሆኗል። በፋኖ በኩል ያለውን ኃይል ለማዳከም የሚደረገው አዲስ ዘመቻ በዋናነት ሸዋ ላይ በተጠናከረ መልኩ እየተካሄደ ይገኛል። እነዚህን ጉዳዮች በማንሳት ከዘውትር ተሳታፊያችን ጋር መረጃ እንለዋወጣለን። በጣም ነው ማመሰግነው። እንግዲህ ከድሉ ዜናዎች እንጀምር። በርካታ ድሎች ተገኝተዋል። ሰሞኑን አገዛዙም የሚደብቀው አይደለም። ባለፈው በዘገባህ እንዳመለከትከውም መስመራዊ መኮንኖችን ጨምሮ 2 ጀነራል መኮንኖች ከፍተኛ ጉዳት የደረሰባቸው እንደሆነ ይታወቃል። አንደኛው ተገድለዋል፣ ሌላኛው ከፍተኛ የመቁሰል አደጋ ደርሶባቸው ለከፍተኛ ሕክምና በሄሊኮፕተር መወሰዳቸው ተዘግቧል። ዛሬ በሸዋ አካባቢ ያለው የተጠናከረ ውጊያ ምናልባትም አገዛዙ ለአንዴና ለመጨረሻ ጊዜ እድሉን ለመሞከር እንደሆነ ነው የሚገመተው። ምንድነው ያለው በዛ አካባቢ በዛ ቀጠና ያለውን አጠቃላይ ሁኔታ መረጃውን ብታካፍለን። ከሰሞኑ የብልጽግና ከፍተኛ ወታደራዊ አመራሮች ተሰብስበው በፋኖ ኃይሎች ተይዞ የነበረውን አካባቢ ለማስለቀቅ ሙከራ አድርገው በበርካታ ቦታዎች ላይ ተመተው እንደተመለሱ ይታወቃል። አሁን ደግሞ ምናልባት በጥናት ላይ የተመሰረተ ይሁን አይሁን ባይታወቅም የፋኖ ኃይሎች በዋናነት መሪዎቹ ጀነራል ተፈራ ማሞን፣ ምሬ ወዳጆን እንዲሁም መከታው ማሞ ይገኙበታል በተባሉ አካባቢዎች ላይ ከፍተኛ የሆነ ጦር በማዝመት መሪዎቹ በመግደል ወይም በመያዝ ወይም በማቁሰል ያው እንደሚባለው እረኛውን ምታው መንጋው ይበተናል የሚል አይነት ያለው ዘመቻ ከፍተዋል። ነገር ግን በተለይ በሰሜን ሸዋና አጎራባች በሆኑ የወሎና የጎጃም ቀጠናዎች ኢንተርኔትን እና ስልክን ሙሉ በሙሉ በመዝጋት በርካታ ጦር በማዝመት የፋኖ ወታደራዊ አመራሮች ቁልፍ የሆኑ ወታደራዊ አመራሮችን ከቻሉ ለመያዝ ካልቻሉ ደግሞ ለመግደል ወታደራዊ ዘመቻ ጀምረዋል። በተለይ በዋናነት የአገዛዙ በርካታ ጦር ይፋት፣ መንስ፣ መራቤቴ፣ ወግዲ፣ ከለላ፣ ሸበል በረንታ እስከ ደጀን ድረስ የዘለቀ ባሶሊበን የጁቤ ድረስ የዘለቀ እንግዲህ አማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ አንደኛው ዞን ወደ ሌላኛው ዞን ተሻግሮ ገዛ እንዳይሰጥ ለማድረግ በሚመስል ሁኔታ እነዚህን የሰሜን ሸዋ አጎራባች የሆኑ የሸዋና የጎጃም ወረዳዎች ላይ ዘመቻ አድርጎ ስበርሳቸው እንዳይሰጣጡ ለማድረግ ሙከራ አድርጎ ነበረ። ነገር ግን የተቋረጠው ስልክ የተቋረጠው ኔትወርክም ሊያስቆማቸው አልቻለም። የፋኖች በርካታ ኃይል ወደ ግንባር አስጠው በመልሶ ማጥቃትና በከበባ ከፍተኛ ጉዳት እያደረሱበት እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት። እንግዲህ የሄደው አገዛዝ ጦር ከመቶ ተጨማሪ ኃይል እያጓጓዘ መሆኑ ሲታወቅ የፋኖ ኃይል ደግሞ ከተለያየ ቦታ ኃይሎቻቸውን ወደዚህ ከፍተኛ ውጊያ ወደ ተከሰተበት አካባቢ በማስጠጋትና በአንዳንድ ወታደራዊ ቀጠናዎችም ከበባና ቆረጣ በመፈጸም ጉዳት እያደረሱበት ነው የሚገኙት። ይህን ተከትሎ መሳይ እንግዲህ ከ3 ቀናት በፊት በወግዲ ወረዳ የፋኖ ኃይሎች አይቀጡ ቅጣት መጥተው በርካታ የአገዛዙን ጦር ወታደራዊ ጄኔራሎችን ጨምሮ ማቁሰል፣ መግደል፣ በርካታ ጦር ደግሞ መማረክ መቻላቸው ይታወቃል። እንግዲህ አሁን እንደተለመደው ከ35 በላይ ንጹሃንን በወግዲ ወረዳ ብቻ ጭካኔያዊ ተግባር ፈጽሞባቸዋል። 35 ንጹሃንን ገሏል። በሸዋም እንዲሁ እየተደገመ ነው። ምክንያቱም በሸዋም በወሎም በጎጃምም ዘመቻ ፈጽሞ ከፍተኛ ጉዳት ሲደርስበት በከተሞች ላይ በመግባት ሲቪሊያንን እየገደለ ነው። እንግዲህ በተለይ በወግዲ አካባቢ ከአንድ ቤተሰብ 5 ሰዎችን እንደገደለ መረጃዎች እያመላከቱ ነው የሚገኘው። ይሄ የመሸነፍ ምልክት እያሳየ እንደሆነ ነው መረዳት የሚቻለው። እንግዲህ አብይ ኮምቦልቻን በሚጎበኝበት በትናንትናውና በዛሬው ዕለት በወግዲ ወረዳ ከኮምቦልቻ ከተማ በቅርብ ርቀት የምትገኘው ኮምቦልቻ ከተማ ላይ ግን የፋኖ ኃይሎች ከፍተኛ ኪሳራ አድርሰውበት በሲቪሎች ላይ ግድያ እየፈጸመ እንደሚገኝ ነው መረጃዎች የሚያመላክቱት። እንግዲህ በዚህ በሰሜን ሸዋ አካባቢ አሁን በጠቀስኳቸው ወረዳዎች
22 ጊዜ በዛሬው ዕለት 22 ጊዜ የሄሊኮፕተር በረራ በማድረግ ኮማንዶዎችን እያመላለሰ ነው የሚገኘው። እንግዲህ የሪፐብሊካን ጋርድና የአየር ወለድና ኮማንዶ አባላት ወደ ጦር ግንባር በማሰለፍ ልክ አዲስ ኃይልና በጣም ተዋጊ እንደሆኑ አድርጎ ለማሳየት ሙከራ እያደረገ ነው። የፋኖ ኃይሎች ግን አንድም ኢንች ከቦታቸው አልተነቃነቁም። እንዲያውም ይባስ ብሎ በተለይ በይፋትና መንዝ መራቤቴ ቀጠናዎች ላይ በጣም አይቀጡ ቅጣት እየቀጡት እንደሆነ ነው መረጃዎች እያመላከቱ የሚገኙት። በተመሳሳይ ዜና መሳይ የመይሳው ካሳ ኮር በተለይ በምዕራብ ጎንደር በቋራ አካባቢ ከጥር 28 እስከ ዛሬ ድረስ በጎንደር ለአራት ተከታታይ ቀናት በቋራ አካባቢ ከፍተኛ ውጊያ እየተደረገ ነው። በተለይ ቋራ አባ ድግሱ በሚባለው አካባቢ እንዲሁም ለቋራ ጎራባች የሆነ ወረዳ አለፋ ወረዳ ጋዝጌ የሚባለው በጣም ከፍተኛ የሆነ የፋኖ የሰራዊት ክምችት ያለበትን ቦታ ለመምታት እንዲሁም ከጎንደር ከተማ በጭልጋ አድርጎ ወደ መተማ ስንሄድ የምናገኛት የጀግኖች ሀገር አዳኝ ሀገር ጫቆ የተባለችው ነጋዴ ባህር ከተማ አቅራቢያ በጣም በርካታ ውጊያ ከተደረገ በኋላ በእነዚህ በሶስት ወረዳዎች ላይ በአራት ተከታታይ ቀናት በተደረገ ውጊያ ከ171 በላይ የአገዛዙን ጦር መደምሰሳቸውን የዛ አካባቢ የህዝብ ግንኙነት አስታውቋል። በተለይ በሌሊት በተፈጸመ ጥቃት ነው በርካታ ጉዳት የደረሰበት የአገዛዙ ጦር። የቋራው ትንቅንቅ አሁንም እንደቀጠለ ነው። እንግዲህ እነሱ ወደ ቋራ አካባቢ እንቅስቃሴ ሲያደርጉ የፋኖ ኃይሎች ደግሞ በዚህ በምንጃር በሸንኮራ እና በሞጆ አካባቢ አሁንም ከፍተኛ ሰራዊታቸውን አስጠግተው ወደ ጥቃት ለመሄድ እንቅስቃሴ እያደረጉ እንደሆነ ነው መረጃዎች እያመላክቱ የሚገኙት። እንግዲህ በጎጃም በእናርጅና እናውጋ ወረዳ አካባቢ በጣም ከፍተኛ የሆነ ሰራዊት ያሰለፈ ሲሆን እነዚህ በዋነኝነት ያደረገበት ዋነኛ ምክንያት በዛ አካባቢ የሚንቀሳቀሱ ፋኖች በተለይ በሸበል በረንታ በእናርጅና እናውጋ በደጀን አካባቢ አቆራርጠው አባይን ተሻግረው ለፋኖ ኃይሎች ገዛ ይሰጣሉ የሚል እና የማደናገሪያ ውጊያ ለመክፈት አስቦ የነበረ ቢሆንም 2 ሰዓት ባልሞላ ጊዜ ውስጥ ያንን አካባቢ በማጽዳት አሁንም ከፋኖ ኃይሎች ጋር ተቀላቅለው ከፍተኛ የሆነ ድል እያስመዘገቡ እንደሆነ ነው መረጃዎች የሚያመላክቱት። የሰሜን ሸዋው ከፍተኛ የሆነ ውጊያ ግን በተለይ በምንጃር በረህት ወረዳ እና ሀገረ ማርያም በመራቤቴ ሬማ ቀጠና መንዝና ባሽ ቀጠና ይፋት ኤፍራታና ግድም ስምሪት የወጣው የአገዛዝ ጦር ከፍተኛ የሆነ ጉዳት እንደደረሰበት ነው የአካባቢ ምንጮቻችን እየነገሩ የሚገኙት። ከዚህ በፊትም እንደዚህ አይነት ውጊያ ያደረገ በተከታታይ በተለይ በዋናነት በሰሜን ሸዋ የፋኖ ኃይሎች አንድ ሆነው በአጭር ጊዜ ውስጥ ወደ አዲስ አበባ ለመምጣት ስትራቴጂክ ቦታ በመሆኑ 5ቱን የአየር ወለድ ክፍለ ጦሮች በዛ አካባቢ በማሰለፍ ለመግታት ከፍተኛ ጥረት እያደረገ ነው። ነገር ግን የፋኖ ኃይሎች ቦታቸውን እስካሁን ድረስ እንደያዙና በአንዳንድ ቦታ ላይም የመልሶ ማጥቃት በማድረግ ከፍተኛ ድል እየተጎናጸፉ እንደሚገኙ ነው መረጃዎች የሚያመላክቱት። እንግዲህ ብር አዳማ ከምትባለው እንዲሁ የቋሪት ወረዳ በገበዘ ማርያም አቅራቢያ የምትገኝ ቋሪት ወረዳ በርካታ የአገዛዙ ጦር ምሽግ አድርጎ ወደ ሰከላ፣ ወደ አዴት፣ ወደ ደጋዳሞት፣ ወደ ቋሪት እና ወደ ጃቢ ጠናን አካባቢ አማካኝ የሆነች ቦታ ነች። በዚች ብር አዳማ በተባለች ከተማ ላይ የፋኖ ኃይሎች በአራት አቅጣጫ በከተማው የሚገኘውን የአገዛዙ ጦር በመምታት ወደ ገበዘ ማርያም ከተማ እንዲሸሽ አድርገውታል። በተለይ ይሄ በዋናኝነት የተፈጸመው ደግሞ እነሱ ብር አዳማ ላይ ምሽግ ሰርተው እነዚህ አራት ወረዳዎች እንዳይገናኙ ለማድረግ ሙከራ ያደረጉ ቢሆንም የፋኖ ኃይሎች የሚኒሻ ኃላፊው ወደ ከተማው ገበዘ ማርያም በመግባት ዋና አስገዳይ ጦር መሪ የነበረውን የዛን አካባቢ የሚኒሻ ኃላፊ 50 አለቃ ነው። ይሄንን በከተማ ኦፕሬሽን ስለመቱት እና ከፍተኛ ሽብር በመፈጠሩና አጃቢዎቹን ጨምሮ በርካታ በከተማ ላይ የነበሩ የሚኒሻ አባላት ከነ አዛዦቻቸው በመደምሰሳቸው ብር አዳማ ላይ የነበረው ሽብር ላይ ሲሆን በአራት አቅጣጫ ከበባ በመፈጸም ድንገተኛ ጥቃት በማድረስ ድል መጎናጸፋቸውና ብር አዳማ አሁን በፋኖ ቁጥጥር ስር መግባቷ ነው እየተመላከተ የሚገኘው። መሳይ እንግዲህ ይሄ የሚያሳየው መሳይ ስልክ በመጥለፍ በፖለቲካዊ ሁኔታም ጠዋትና ማታ በፌስቡክና በትዊተር እንዲሁም በዩቲዩብ መገናኛ ብዙሃንን በመጠቀም የውሸት ዜና ፋኖ ጠፍቷል፣ ደክሟል፣ ከእንግዲህ በኋላ አቅም የለውም ለማለት ከፍተኛ ጥረት አድርጎ ነበረ። በዛ በፊትም ደግሞ የስልክ ጠለፋ በማድረግ እርስ በርሳቸው እየተጋጩ ነው፣ እየተመታቱ ነው፣ እየተገዳደሉ ነው በማለት የስልክ ጠለፋን እና የውሸት ዜናዎችን በማሰራጨት ፋኖን ለማድከም ጥረት አድርጎ ነበረ። እንግዲህ ደግሞ አሁን
ምናልባት ከወር በፊት ደግሞ የደከሙ ከትግሉ ለመሸሽ የፈለጉ ሰዎችን በገንዘብ በመደለል ወደ ከተማ እንዲመጡ በማድረግ እነዚህን ሰዎች ከፍተኛ ገንዘብ መድቦ እና ጥቅም በመስጠትና በመደለል ወደ ከተማ አስገብቶ እነዛን መስክ ላይ ያሉ የፋኖ ጠንካራ ታጋዮችን ለመሳብ ከፍተኛ ጥረት አድርጎ ያልተሳካለት የአገዛዝ ጦር አሁን ደግሞ ሰርጎ ገቦችን ተጠቅሞ የፋኖ አመራሮችን ለመንታት በጣም ከፍተኛ የሆነ የድሮን አሰሳ የሄሊኮፕተር አሰሳ በአንዳንድ ቦታ ላይም የሚግ አሰሳ እየተደረገ እንደሆነ ነው መረጃዎች የሚያመላክቱት። ነገር ግን የፋኖ ኃይሎች አሁንም በዚህ በከፍተኛ መልሶ ማጥቃት እያደረጉ እንደሆነ ነው። በተለይ በአማራ ክልል ለ11ኛ ጊዜ ዘመቻ ማወጁንና ሁሉም መንገዶችን ተጠቅሞ የፋኖ ኃይሎችን ወደ አዲስ አበባ የሚያደርጉትን ጉዞ ለማስቆም በርካታ እንቅስቃሴ እያደረገ እንደሚገኝ ነው መረጃዎች የሚያመላክቱት። መሳይ እንግዲህ በሰሜን ሸዋ ብቻ ሳይሆን በሌሎችም የአማራ ክልል አካባቢዎች የኢንተርኔትና የስልክ አገልግሎት መቋረጡ የተሰማ ነው። በስልክና ኢንተርኔት በዋናነት የተቋረጠባቸው አካባቢዎች ሰሜን ሸዋ በርካታ ወረዳዎች ነው። በወሎ በምዕራብ ወሎ ዞን እንደዚሁ የተለያዩ ወረዳዎችና ከተሞች፣ በምስራቅ ጎጃም ዞንም በርካታ አካባቢዎች ላይ ስልክና ኢንተርኔት መቋረጡ ነው የተሰማው። እስከ ግንቦት ድረስ አጠናቅቃለሁ ያለውን ዘመቻ ለማከናወን እንደሆነም ነው የሚገመተው። ግን እንደው በአጠቃላይ ምን ያገኘው ውጤት አለ? እስካሁን ፋኖች ከይዞታቸው የተነሱበት ወይም ደግሞ ያፈገፈጉበት ሁኔታ የለም። ከዛ በተቃራኒው ግን በርካታ ኪሳራ እየደረሰበት ያለው አገዛዙ ነው። ምን ውጤት ተገኘ? እንደ ከዚህ በፊቶቹ በኪሳራ የሚጠናቀቅ እንደሚሆን አያያዙ ወይም ደግሞ እየታየ ያለው አጠቃላይ ሂደቱ የሚያመላክት ነው። እንደው በእነሱ በኩልስ የተገለጸ ነገር አለ? እንዲህ አይነት ድሎች ተገኝተዋል ብለው የሚናገሩት ነገር አለ? መሳይ የተለመደ ነገር ነው እየተፈጸመ እኮ ያለው። በአማራ ክልል ለ11ኛ ጊዜ እኮ ዘመቻ ጀመረ። ነገር ግን የፋኖ ኃይሎችን በቃ ሊገፋቸው አልቻለም። እንዲያውም በተላልቅ የወታደራዊ ምሽጎች ላይ ጥቃት እየፈጸሙ ጀነራል እስከ መግደል እና ጀነራል እስከ ማቁሰል ኮሎኔሎችን እስከ መማረክ ደረጃ እኮ ደረሱ። ከዚህ በላይ እንግዲህ ትልቅ ድል የታለ? ምናልባትም እነሱ የመሰላቸው አማራ ክልልን ካጸዱ በኋላ የፋኖ ኃይሎች የአማራ ክልልን ምስለኔ አስተዳደር መጥተው አማራ ክልልን ከተቆጣጠሩ በኋላ ጉዟቸው ወደ አዲስ አበባ ያደርጋሉ የሚል ግምት ነበረው። እሱ ግምት አሁን የተሳሳተ ግምት እንደሆነ ገልጦታል። ምናልባትም ለአዲስ አበባ ቅርብ የሆነ የሰሜን ሸዋ ስትራቴጂውና ወታደራዊ ጠቀሜታቸው ከፍተኛ የሆኑ ቦታዎች ላይ በፋኖ ቁጥጥር ስር በመግባቱ ይህንን አካባቢ ከፋኖ ኃይሎች ለማጽዳትና ወደ አዲስ አበባ የሚያደርጉትን ጉዞ ለማደናቀፍ ነው። አሁን በሰሜን ሸዋና ምናልባትም በምስራቅ ጎጃም በሸበል በረንታ እና በወሎ ደግሞ በወግዲ ወረዳ አጎራባች ወረዳዎች ላይ ትብብር አድርገው ወደ ጠቅልለው ወደ ሰሜን ሸዋ ከመጡ በኋላ በተለያየ አቅጣጫ ልክ ኢህአዴግ 83 ዓመተ ምህረት ወደ አዲስ አበባ ሲገባ የተጠቀመውን መንገድ ይጠቀማሉ በማለት ከፍተኛ ሽብር ውስጥ ነው እየደረሰበት ያለው። ይሄ ሽብር የወለደው አጠቃላይ እንቅስቃሴ ነው ማለት ይቻላል። በዘመቻ ግን ያገኙት ድል የለም። ምናልባትም በውጊያ ድንጋይ አይደለም የሚወራወሩት፣ ጥይት ነው፣ አረር ነው የሚወራወሩት። የፋኖ ኃይሎች መስዋዕትነት ሊከፍሉ ይችላሉ። ነገር ግን ትግሉን ወደኋላ ፈቅ ማድረግ ወደማይቻልበት ደረጃ እንደደረሰ ነው ከመንግስት ድንጋጤ እየተገነዘብን ያለ ነው። ይህ ሁሉ ሙከራ ብልጽግና ይሄን ሁሉ ሙከራ አድርጎ ብልጽግና ምን አገኘስ ብለን ስንጠይቅ ምንም። ምናልባትም ከጉልበቱ እየደከመ ተስፋው እየኮሰመነ ሰራዊቱ እየተበተነ እየተመታ ነባር የሚባለው ሰራዊት ምናልባትም በትግራይ ክልል ውጊያ ያደረገው ሰራዊት አሁን የለም፣ ጠፍቷል፣ ሙሉ በሙሉ ጠፍቷል። ስለዚህ አዳዲሱን ሰራዊት በውጊያ ወደፊት እያስገባ እየገፋ እያስፈጀው እንደሆነና እንግዲህ በአንድ ቀጠና በ3 ወረዳ በ4 ቀን በተደረገ ውጊያ 171 የመከላከያ ኃይል በአንድ አካባቢ መገደሉን እንግዲህ ምን ማለት ነው? በዚህ 171 ወታደር ሲገደል መስመራዊ መኮንኖች አሉ፣ አዋጊ ሻምበሎች፣ አዋጊ መቶዎች፣ አዋጊ ሻምበሎች ይገኙበታል። በዚህ ውጊያ ምናልባት ከአዲስ አበባ ሩቅ ወደሆነ ቦታ ላይ እንኳን እየከፈለ ያለው ከፍተኛ ዋጋ ፋኖን ወደፊት ከመገስገስ ወደኋላ አላደረገውም። እንግዲህ ነባር ሰራዊቱ አልቆበታል። ወጣቱን እንግዲህ ዛሬ እንደተገነዘብነው ከሆነ በበርካታ የአማራ ክልል አካባቢዎች፣ የደቡብ ክልል አካባቢዎች፣ ዛሬ ደግሞ በአዲስ አበባ አካባቢ ከፍተኛ የሆነ የወጣት አፈሳ እየተፈጸመ እንደሆነ ነው መረጃዎች የሚያሳዩት። ግን የአማራ ክልልን አጠቃላይ እንቅስቃሴ በተለይ የፋኖችን እንቅስቃሴ በምንም ተአምር መግታት እንዳልቻለ መንግስት አሁን ያመነ ይመስለኛል። ይሄ የመጨረሻ ዘመቻ እያደረገ ነው የሚገኘው። የፋኖ ኃይሎችም እንኳንስ ጀነራል ተፈራ ማሞን፣ እንኳንስ ምሬ ወዳጆን፣ እንኳንስ
መከታው ማሞን አይደለም ይዞ ማምጣት አይደለም እነሱ ተቆጣጥረውት የነበረው በጣም በቅርብ ርቀት በተለይ ሬማ በሚባለው አካባቢ የሄደው የመከላከያ ኮማንዶ ኃይል ተመቶ ወደ ደብረ ብርሃን እየሸሸ እንደሆነ ነው። ምናልባትም አሁን ዛሬ ከሰዓት በኋላ የደረሰኝ መረጃ በሞጆ አካባቢ የፋኖ ኃይሎች በጣም ከፍተኛ እንቅስቃሴ እያደረጉና በሰሜን ሲባሉ በምስራቅ ሲባሉ በምዕራብ እየመጡ ከፍተኛ የጎንጓት እየሆኑበት እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ በአዲስ አበባ እየታየ ያለውን አዲስ ዙር አፈሳ የተመለከተውን ዘገባ ምናልባት ከተለያዩ ወገኖችም ለማጣራት ሞክረናል። ምክንያቱ ከምን ጋር የተያያዘ ነው የሚለውን በቅርቡ የአፍሪካ ህብረት ስብሰባ ስለሚከናወን እንደተለመደው ጎዳና ላይ ያሉ ኢትዮጵያውያንን በተለያየ መልኩ መኖሪያ አልባ ሆነው በየጥጋ ጥጉ የሚኖሩትን እያፈሰ እንደሚወስደው የተለመደ ተግባሩ ነው። ከዛ ጋር የተያያዘ ሊሆን ይችላል የሚል ግምት ነበረ። ነገር ግን የሚደርሱን ዘገባዎች የሚያመለክቱት በቀጥታ ወደ ወታደራዊ ማሰልጠኛ ካምፕ ለመውሰድ አፈሳ፣ አስገዳጅ ብሔራዊ ውትድርና ምልመላ እየተከናወነ እንዳለ ነው። ይሄ በመሃል አዲስ አበባ እየተከናወነ መሆኑን ነው የሰማነው። ምናልባት ከዚህ አንጻር ያገኘው መረጃ አለ? አዲስ አበባ ላይ አፈሳ እየተከናወነ ነው የሚለው መረጃ ከተለያዩ ወገኖች ነው ለአንከር ሚዲያ እየደረሰ ያለው። አዲስ አበባ በሁሉም ክፍለ ከተሞች ማለት በሚያስችል ደረጃ ዛሬ ከሌሊቱ 11 ሰዓት አነጋግ ላይ ከፍተኛ የታጠቀ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አባላት፣ የአዲስ አበባ ፖሊስ ሌሎችም አደረጃጀቶችን ተጠቅሞ አንደኛ በአዲስ አበባ ከተማ የሚገኘው በጎጃም በረንዳ አካባቢ የሚገኘው መናኸሪያ አውቶቡሶቹ እንዳይወጡ በማድረግ ከ48 በላይ አውቶቡሶችን ለግዳጅ አሰልፎ መጀመሪያ ግዳጅ ወደ ወታደራዊ ግዳጅ ትሄዳላችሁ በማለት ትራንስፖርትን እንቅስቃሴ እንዳያደርጉ በማድረግና አፈና በመፈጸም ሊነጋ ሲል ከ12 ሰዓት ተኩል ጀምሮ ግን በዛ አካባቢ ያሉ ወጣቶችን ወደ መርካቶ የሚገባለ፣ ወደ ጎጃም በረንዳ የሚገባለ፣ ወደ ጨው በረንዳ የሚገባለ፣ ወደ ተክለ ሃይማኖትም ይሄዳለ፣ ወደ ኮልፌም ይሄዳለ። በጣም በርካታ ወጣቶች ተኮልክሎ የሚገኙበት አካባቢ ነው። ሰራተኞች ናቸው እነዚህ ወጣቶች። በርካታ ሱቆች ላይ ከፍተኛ የሆነ የሸክም የሸቀጣሸቀጥ ማዛወር ስራ የሚሰሩ ወጣቶችን እያፈነ ወደ አውቶቡስ ገብቶ ጭኖ ወደ ቃሊቲ በሚገኘው የውሃ ልማት መጋዘን ተብሎ የሚጠቀሰው ከዚህ በፊት በርካታ ወጣቶችን አፍኖ በርካታ ወጣቶች የተገደሉበት ወደ ውትድርና ጣቢያም ሲሄዱ እዛ ማቆያ ክፍል አድርጎ የሚጠቀምበት ትልልቅ መጋዘኖች አሉ። ወደ እነዛ ትልልቅ መጋዘኖች እንዳስገባ ነው መረጃዎች ያመላከቱ የሚገኙት። ከአንዳንድ ቤተሰቦች እንደተረዳሁት መረጃ ከሆነ እነዚህም ወጣቶች በማሰልጠኛ ከሚባለው መጋዘን ውስጥ ካስገቡ በኋላ ወደ ወታደራዊ ማሰልጠኛ ለመላክ ዝግጅት እየተደረገ እንጂ የአፍሪካ ህብረትን ስብሰባ ገና በ7 እና በ8 ነው አዲስ አበባ የሚካሄደው። ገና ዛሬ 30 ነው። ከ7 ቀን በፊት የማጽዳት ስራ ይሰራል ተብሎ አይታመንም። ከዚህ ውጭ ደግሞ በርካታ ወጣቶች በሀያት አራብሳ፣ በገላን አካባቢ፣ በጣፎ አካባቢ፣ በኮልፌ አካባቢ ለአፍሪካ ህብረት እጅግ በጣም የራቀ ቦታ ስለሆነ ከዚህ በፊት ሜክሲኮ ምናልባት 4 ኪሎ ፒያሳ ሜክሲኮ እንዲሁም ስቴዲየም አካባቢ እና ወደ ሀያትና ቦሌ መስመር አካባቢ ወጣቶችን ከዚህ በፊት የአፍሪካ ህብረት ሲደረግ ወጣቶችን እያያዙ በዛ አካባቢ የሚንቀሳቀሱ ሊስትሮ የሚሰሩ ሱቅ በደረጃ የሚሰሩ ወጣቶችን ለጊዜው ብለው መጋዘን ውስጥ አስገብተው ያቆያቸው ነበር። አሁን ግን የሆነው በዋናነት ከዚህ አሁን ከጠቀስኩት ቦታ ውጪ በአዲስ አበባ በ10ም ክፍለ ከተሞች ወጣት የተባሉትን ብቻ እየመረጡ ሞባይላቸውን እየቀሙ ወደ ባስ ካስገቡ በኋላ ወደ አዳራሹ ወስደው እንዳስገቧቸው ነው መረጃዎች የሚያመላክቱት። እንግዲህ ይሄ የሚያሳየው በአማራ ክልል ከፍተኛ የሆነ የሰራዊት ግምሰሳ እየተፈጸመበት ስለሆነ እነዚህም ወጣቶች ለምርጫ እንዲደርሱ በማድረግ 1 ወርና 2 ወር ስልጠና ወታደራዊ ስልጠና እንዲወስዱ በማድረግ ተመልሶ በሞቱ ወታደሮች ምትክ ሌላ የሚሰዋና የሚገደል ወጣቶችን ያው ጠቅላይ ሚኒስትሩ እንደተናገረው እኛ በ1 ወር ውስጥ 1 ሚሊዮን ወጣት አሰልፈን ውጊያውን በ1 ወርና በ2 ወር መጨረስ የሚችል አቅም አለን። ኢትዮጵያ የወጣት ችግር የለባትም፣ የሚሞት ወጣት የደሃ ልጅ ችግር የለባትምና ወደ ውትድርና እንወስዳቸዋለን በማለት የተናገረውን በተግባር እየፈጸመ እንደሆነ ነው የምንረዳው። ይሄ ዓለም አቀፍ እኮ በተለያዩ ተቋማት እየተናገሩት ነገር ነው። ኢትዮጵያ ህፃናትን ለውትድርና አገልግሎት በማዋል ያለ ፍላጎት አፈሳ በመፈጸም የምትታወቅ ሀገር እንደሆነች በርካታ የዓለም አቀፍ ሚዲያዎች እና የዓለም አቀፍ ድርጅቶች የዘገቡበት ሁኔታ ነው ያለው። ፋኖ ደግሞ በተቃራኒው ከወረዳ ከቀበሌ አደረጃጀት አልፎ ከፍተኛ ድምሰሳ እየፈጸመ እንደሚገኝና
ዛሬ ደግሞ አንድ ጠንካራ አታጋይ ድርጅት ፈጥሮ ኃላፊነት የሚሰማው የሞተን የመከላከያ ሰራዊት በስርዓት የሚቀብርና የሚያስቀብር የተማረከን በአግባቡ የሚይዝና ወደ ቤተሰቦቹ ገንዘብ ሰጥቶ የሚልክ የቆሰለን በስነ ስርዓት የሚያሳክምና የሚያክም ህዝብ በውጊያ መሃል እንዳይገደል ጥንቃቄ የሚያደርግ በአጠቃላይ ፋኖ በተጨባጭ የአማራ ክልል መንግስት ሆኗል። የአማራ ክልል መንግስት ሆኗል። እሱ መንገድ ይዘጋል ሲል ይዘጋል፣ እሱ መንገድ ይከፈት ሲል ይከፈታል። በአማራ ክልል የአማራ ክልል ምስልን ያስተዳደር ከቢሮው ውስጥ ለጀነራሎቹ ከመታዘዝ ውጪ ሌላ ስራ፣ የልማት ስራ፣ የሰላም ስራ እየሰሩ እንዳልሆነና አጠቃላይ በአማራ ክልል የፋኖ ኃይሎች ከመንግስት ደረጃ የደረሱ በመሆናቸውና ይሄን አጠቃለው ከአማራ ክልል ውጊያውን በማውጣት ወደ አዲስ አበባ የሚደረገውን ጉዞ ለማደናቀፍ ነው ከፍተኛ እንቅስቃሴ እያደረገ የሚገኘው። ይሄ እንግዲህ ምናልባት እሱ እየተናገረ ያለው ራሱን በልቡን አሳብጦ መንጋውን ለመበተን አመራሩ መምታት ወደሚል እንቅስቃሴ እየሄደ ስለሆነ የፋኖ ኃይሎች በደንብ ገብቷቸው በርካታ ቦታዎች ላይ ቆረጣ በማድረግ የሄደውን ሰራዊት በየቦታው እየቆረጡ እየበተኑ እየመቱት እንደሆነ ነው መረጃዎች የሚያመላክቱት። በዚህም ከፍተኛ ክሳራ እንደደረሰበትና በአጠቃላይ ዘመቻው ያው እንደተለመደው 10 ጊዜ በአማራ ክልል ዘመቻ አድርጎ ልዩ ዘመቻ አድርጎ እንዳልተሳካላት ሁሉ አሁንም 11ኛ ዙር ዘመቻ እንደማይሳካላት ነው አብዛኛው የኢትዮጵያ ሕዝብ እየተረዳ ያለው መሳይ። አርበኛ ዮሐንስ ምናልባት የዘመቻ አርበኛ ማንዴላ ተልኮ ግቡ ምንድነው? ምን ለማሳካትና ምናልባት ከተለመደው በየጊዜው እንደምታደርጉት ከተሞችን በማስለቀቅ ያገዛዙን እንደዚሁ ሰራዊት በከፍተኛ ጥቃት እንደዚሁ ድሎችን በማስመዝገብ ጉዟችሁን ቀጥሏችኋልና ይሄ ዘመቻ ተልኮ ምንድነው? ምን ለማሳካት ነው በይፋ የተጀመረው? ምን ያህልስ ጊዜ ይቆያል? የተቀመጠለት ጊዜ ገደብ አለ ወይ? ዘመቻው ከዛሬ የካቲት 24 2018 ዓ.ም ጀምሮ ላልተወሰነ ጊዜ በግልጽ ላልተወሰነ ጊዜ ዘመቻው ተጠናክሮ የሚቀጥል ሲሆን ዓላማውም ወገናችን ነፃ የማውጣት እንደዚሁም ጠላት እያደረሰ ያለውን የሰብአዊ ጉዳት የንጹሃን ግድያን በመመከት በመቀልበስ ጠላትን አጠቃላይ ከቀጠናው የማጽዳት ተልኮ የያዘ እንቅስቃሴና ዘመቻ ነው ማለት ነው። በዚህም ከፍተኛ የሆነ ውጤቶች ናቸው እንግዲህ እየተገኙ ያሉት። አርበኛ ዮሐንስ እንግዲህ በአንዳንድ በተቆጣጠራችኋቸው አካባቢዎች ከህብረተሰቡ ጋርም እየተገናኛችሁ እንደዚህ ውይይቶችን እያደረጋችሁ ነው ያላችሁት። በአደረጃጀትም በኩል በምትቆጣጠሯቸው ቦታዎችን በሌሎችም አካባቢዎች እንደዚሁ ወታደራዊ አደረጃጀቶቻችሁን በማጠናቀር ለቀጣይ ዝግጅት ግዳጆች ራሳችሁን ያበቃችሁ እንዳለ የሚገልጹ መረጃዎች በስፋት እየወጣ ነው የሚገኘውና እንደው ስለዚህ እንቅስቃሴያችሁ ባጭሩ ማለት የሚቻል ከሆነ እንግዲህ ብዙ ወረዳዎችን በእናንተ እጅ ይገኛሉ፣ አዳዲስም እየገቡ ነው ያሉት። ያው ከወታደራዊ እንቅስቃሴያችሁ በተጓዳኝ ከተሞችን መልሶ ወደ ሰላማዊ ህይወት በመመለስና ሰላማዊ ህይወት እንዲቀጥሉ በማድረግ አደረጃጀቶችንና እንደዚሁ የከተማ የወረዳ አስተዳደሮችን መደበኛ ህይወታቸውን ስራቸውን እንዲቀጥሉ ለማድረግ ከምን ጊዜውም በላይ ኃላፊነት ወድቆባችኋልና እዚህ ላይስ ያደረጋችሁ ያላችሁት እንቅስቃሴ ምን ይመስላል? መልካም መሳይ፣ እንደጠቀስከው በርካታ ወረዳዎች በእጃችን ገብተዋል። የከተማ አስተዳደሮችም እንደዚሁ በእጃችን ገብተዋል። አነስተኛ ከተሞች የገጠር ቀበሌዎችም በእጃችን ከርመው አሁንም በእጃችን የሚገኙ አሉ። በገጠሩ የቀጠና ቀደም ብሎ በእጃችን የነበሩት አስተዳደር የተተከለባቸው መዋቅር ያላቸው ናቸው። ጸጥታ ስራ የሚሰራባቸው፣ የዳኝነት ስራ የተዘረጋባቸው አጠቃላይ መዋቅር የፋኖ መዋቅር ወይም የአማራ ህዝብ የነጻነት መዋቅር የተዋቀረባቸው ቀጠናዎች አሉ። በአንጻሩ ደግሞ አዲስ ነጻ የወጡ ከተሞችና የገጠር ቀበሌዎች በተጨማሪ የተፈጠሩ በመሆኑ ሁለቱ የጎንደር እዞች ባሉባቸው ቀጠናዎች ማለትም አፋብን ጎንደር ጠቅላይ ግዛትና አፋብን በላይ እዝ በሚንቀሳቀሱባቸው ቀጠናዎች የተቆጣጠሯቸውን ወረዳዎች እና ከተሞች መልሶ በማደራጀት አንድም ህዝብን የመጠበቅ ስራ እየተሰራ ነው። በሌላ በኩል ከህዝብ ጋር ቀጥተኛ ግንኙነት አድርጎ የመምከሪያ እድል የመነጋገሪያ እድል በማግኘት አያሌ ችግሮችን የምንፈታበት እድል ቀጥተኛ ግንኙነት ከህዝባችን ጋር ማግኘታችን በርካታ እድሎችን እንድንፈጥርና ችግሮችን ፈተን አዲስ እቅዶችን እንድንይዝ ያስቻለን ነው። በህዝባችን በኩልም ከፍተኛ ድጋፍ ያገኘ
ያገኘንበት ነው። የሶርስ የሪሶርስ ድጋፍ ያገኘንበት፣ የሞራል ድጋፍ ያገኘንበት፣ የፖለቲካ ድጋፍ ያገኘንበት፣ እንደዚሁም ደግሞ የሰው ኃይል ድጋፍ በሰፊው እያገኘን ያለንበት ሲሆን እጅግ ትግሉን ባጠረ ጊዜ ለመቋጨት የሚያስችል አጠቃላይ አቅም በመደመር ወይም በመጨመር ወደፊት ፈጣን ንቅናቄ እንድናደርግ ወይም ደግሞ ወደፊት ውጤታማ የሆነ ስራ ለመስራት እንድንችል ልምድም ያካበት አቅምም የገነባንበት እጅግ አስፈንጣሪ ኢነርጂ ያገኘንበት ነው ማለት ይቻላል። አርበኛ ዮሐንስ በቅርቡ የአማራ ክልል መስለኔ አስተዳደር አመራሮችን የሰበሰቡት የአብይ አህመድ ጀነራሎች እንደዚሁም የጸጥታው ኃላፊዎች በዋናነት ከዚህ በኋላ ክልሉን ጥለን እንሄዳለን፣ ለራሳችሁን ጠብቁ፣ ሚሊሻውንም አድማ በታኙንም አዘጋጅታችሁ ውስጣችሁን ፈትሻችሁ ክልሉን ተረከቡትኛ ለሌላ ሀገራዊ ግዳጅ እንሄዳለን የሚል ንግግር አብይ አህመድ ጀነራሎች በኩል እንደተገለጸ ይህንንም በመቃወም የክልሉ መስለኔ አስተዳደር ፕሬዝዳንት አረጋ ከበደ መከላከያ ሰራዊቱ ክልሉን ለቆ ከወጣ የአማራ ክልል ይፈርሳል የሚል ስጋት እንዳላቸው በመግለጽ መከላከያ ሰራዊቱ አሁንም በክልሉ እንዲቆይ መደረግ አለበት የሚል ሐሳብ ማቅረባቸው ተሰምቷል። ግን ይህንን ሐሳብ እንዴት ታዩታላችሁ? አብይ አህመድ ክልሉን ለቀን እንወጣለን ለሌላ ግዳጅ እንሄዳለን የሚል ነገር ነው። እኛ ባለን መረጃ ወደ ሌላ ቦታ ሄዶ የሚዋጋው ጦርነት እንደማይኖር በአማራ ክልል የደረሰበትን ሽንፈት እንደዚሁ መደበቂያና ሌላ የሰበብ ምክንያት እየፈለገና ለአማራ ፋኖ ትግል እውቅና ላለመስጠት በሌላ አካል ተሸንፍ ያለው የሚል ነገ ከነጎዳ ይህንን ምክንያት አዘጋጅቶ ለመግለጽ እየተዘጋጀ እንዳለ በአማራ ክልል አብዛኛውን ቀጠና እየተመታ የለቀቀ ወታደራዊ ሆነ ፖለቲካዊ ቁመናው እየፈረሰ እንደመጣ ነው የምንሰማው። ምናልባት ያረጋ ከበደ ስጋት መከላከያ ሰራዊቱ ቢወጣም ክልሉ ይፈርሳል የሚለውን ጨምሮ ምን ማለት ይቻላል? አርበኛ ዮሐንስ። መልካም። የአብይ አህመድ ሰራዊት በመግባቱ ነው የፈረሰው። መጀመሪያ የአማራ ክልል ብለው የሚጠሩት እነሱ፣ እኛ ደግሞ የአማራ ግዛት አካል ብለን የምንጠራው ክፍል የፈረሰው በደብዳቤ በይሁንታ የአብይ አህመድ ሰራዊትና የፖለቲካ መጫወቻ እንዲሆን ሲፈቅዱ ያኔ ነው ያፈረሱት። ከዛ በኋላ የፈረሰውን መልሰን ለማቋቋም ነው እኛ እየሰራን ያለ ነው። አብይ አህመድ ደግሞ ያፈረሰውን ፍርስራሽ ትቶ ለመውጣት እየፈለገ ያለው የበለጠ እንደሚፈርስ ስላወቀ ነው። ውጤት ማምጣት ስላልቻለ ስለተሸነፈ ነው። እቋጨዋለሁ ያለውን ነገር መቋጨት እንደማይችል ስለገመገመ ነው። ስለዚህ አብይ አህመድን ጋብዘው ሲያስገቡት ቀን ያፈረሱት ክልል እንጂ ዛሬ ሲወጡ የሚፈርስ ነገር የለም። አብይ አህመድን ጋብዘው ሰራዊት ይዞ ገዳይ ሰራዊት ይዞ ጨፍጫፊ ሰራዊት ይዞ የአማራን ህዝብ በኃይል ለማንበርከክ የኢትዮጵያን ህዝብ በኃይል ለማንበርከክ በመወሰን በጭፍጨፋ ለማንበርከክ በመወሰን የውጭ ጠላቶችን ተልኮ ተሸክሞ ወደ አማራ ዘመቻ ሲያደርግ ይህን ይሁንታ የሰጡት ቀን ነው የፈረሰው። ስለዚህ አሁን እንዴት ይሰራል ከሆነ ከአብይ አህመድ መገርሰስ በኋላ ወይም ደግሞ ከብአዴን መፍረስ በኋላ እየተሰራ እየተገነባ ይቀጥላል። ከዛ ውጪ አብይ አህመድ ሰራዊት አስወጣ አስገባ የሚባልበት ቁመናና ተጠቃሽ ጉዳይ የለም። ኃይል ከተለያየ ቦታ ለማምጣት ጥረት አድርጓል። ለማደራጀት በአገር ውስጥ ሞክሯል። በቀበሌ በወረዳዎች ሞክሯል። ቶፕ 7 ቶፕ 50 ወይም ምርጥ 50 ምርጥ 20 ምርጥ 30 ያለ ብዙ በሚሊሻ ለማደራጀት ሞክሯል። በአድማ በታይ ለማደራጀት ሞክሯል። በፖሊስ ለማደራጀት ሞክሯል። ራሱን መከላከያ ብሎ የሚያስበውን ኃይል ደግሞ ለማደራጀት ሞክሯል። አያሌ የአደባባይ ወታደራዊ ትርኢቶችን አድርጓል። ሰራዊቶችን አስመርቆ አስገብቷል። በኋላ ቅር መሳሪያ በየተራራው ይዛቸው 3 መሳሪያ አንጠልጥለ መዞር አልቆልሃል ብሎ አውጇል። ይሄን መፈጸም ግን አልቻለም። ለምን? እውነት እጁ ላይ የለም። ለምን? የህዝብ ድጋፍ እጁ ላይ የለም። ህዝብን ማሸነፍ አይችልም። ቀጣፊዎች ህዝብን አሸንፈው አያውቁም በታሪክ። ስለዚህ ቀጣፊው ስርዓት መደምሰስና መውደቁ አይቀሬ መሆኑን በማሰብ ለራሱ አጀንዳ ዳይቨርት ማድረግ የሚችልበት አቅጣጫ ማስለወጥ የሚችልባቸው ኢሹዎች ነው ሊፈጥር ሞክሮ የነበረው። በማጭበርበር ነው። ሁልጊዜም በማጭበርበር ተፈጥሮ በማጭበርበር የሚሞት ነው ብለን በተደጋጋሚ እንደገለጽ ነው። የአብይ አህመድ ይህን እየፈጸመ ቢሆንም አሁን ከተለያየ ቦታ ቅድም እንደጠቀስከው የጦር መሳሪያዎችን ለማስገባት ሞክሯል። የጤና ስራዎችን፣ የንጹህ ውሃ መጠጥ አቅርቦት ፕሮጀክቶችን
በማጠፍ የመንገድ ፕሮጀክቶችን በማጠፍ አያሌ የጦር መሳሪያዎችን ገዝቷል። የጦር ባለሙያዎችን ቀጥሯል። አሰልጣኞችን ቀጥሯል። ስፔሻል የሆኑ ሙያ ያላቸው ሰዎች ለማማከር ለማካተት በገንዘብ ቀጥሯል። ሞክሯል። የሀገር ውስጥ የሚችለውን ሁሉ አድርጓል። በአየር በምድር ፎክሯል። በሁሉም ነገር ግን ማሸነፍ አልቻለም መሳይ። ስለዚህ ማሸነፍ አልቻለም ማለት ተሸንፏል ማለት ነው። ፕሮግራማቸውን እቅዳቸውን አሸንፈነዋል። አሁን የቀረን ሰራዊታቸውን ማሸነፍ ነው። የአብይ አህመድ እቅድ አሸንፈነዋል። የብአዴንን እቅድ አሸንፈነዋል። ካሸነፍነው ቆይተናል። እየተሸነፈ ነው። አሁን አፈጻጸም የቀረው ነው። አሁን የመቋጫ ምዕራፍ አፈጻጸም የቀራቸው ብቻ ናቸው ማለት የሚቻለውና የሚቀይረው ነገር የለም ነው። የሚቀይረው ነገር የለም ብቻ ሳይሆን ተሸንፎ የሚወጣ ኃይል ነው። ተሸንፎ ማይወጣ ቢሆን ኑሮ ከዚህ በፊት ማሸነፍ ይችል ነበር እንደፎከረው። አርበኛ ዮሐንስ ምናልባት የጦር ኃይሎች ኤታ ማጆር ሹሙ ፊልድ ማርሻል ብርሃኑ ጁላ የአድዋን በዓል አስመልክቶ የተናገረውን ነገር እንደው አስተያየት አጠር ያለ አስተያየት ከሰጠህ በሚል ነው። እናንተን ያው በስም ባይጠራም ባንዳዎች እንደሆናችሁ ለባዳ ተልኮ የምትንቀሳቀሱ ባዳዎችን አዝላችሁ ወደ ሀገር ውስጥ አስገብታችሁ የኢትዮጵያን ብሔራዊ ጥቅም የሚጎዳ ተልኮ ወስዳችሁ እየሰራችሁ እንደሆነ ከአድዋ በዓል ጋር ነው የተገናኘው። እውነት ለመናገር የአድዋ የኢትዮጵያ ምንጊዜም የድል ኩራት የሆነው አድዋ የጥቁር ህዝቦች የሚመኩበትን ትልቁን ቀን እና ይህንን የድል ጊዜ አስታኮ ነው ብርሃኑ ጁላ የናንተን እንቅስቃሴ ከአድዋ የአድዋን ታሪክ ከማፍረስ የአድዋን ታሪክ ከማቆሸሽ ጋር በማያያዝ የኢትዮጵያ ህዝብ ይታገላቸዋል ሲል የገለጸውና እንደው ለዚህ አጭር መልስ መስጠት ከተቻለ። ብርሃኑ ጁላ በአብዛኛው ንግግሮቹ በመዝናኛነት በፌዝነት ብዙ ሰው በፌዝ እያየ በመዝናኛ የሚፈርጃቸው ናቸው እንጂ ብዙዎቹ ለጥቅስ የሚበቁና ለቁም ነገር የሚበቁ አይደሉም። ቁም ነገርም አይደሉም ተናግሯቸው የሚያቆሙ ጉዳዮችና የብርሃኑ ጁላ ንግግር ለቁም ነገር እንደማይበቃ የራሳቸው የብልጽግና መንደር ሰዎች ያውቃሉ። በእኛ በኩል ስለ አድዋ የማውራት ሞራል ያለው የምርኮኝነት ታሪክ ያለው ሰው ስለ አድዋ ሊያወራ አይችልም። የመጀመሪያው ስለ አድዋ ማውራት የሚችለው ድል ተጎናጽፎ ምርኮኛን በአግባቡ ይዞ ምረት አድርጎ ወንዱ እምዬ ተብሎ የሚጠራበት ታሪክ የሰራው ወገን እንጂ እንደ ብርሃኑ ጁላ አይነቶች ሞራላቸው የማይፈቅድ ሰዎች ስለ አድዋ ታሪክ ሊመሰክሩ አይችሉም። በሌላ በኩል አድዋ እኮ የፋኖ ታሪክ ነው። አድዋ እኮ የአርበኝነት ታሪክ ነው። አድዋ እኛን ነው የሚገልጸን። አድዋ ማለት ወዙ ሞራላዊ ወራሹ የአድዋ ዘመቻም ሆነ የአድዋ አደረጃጀት ሀሳብ ሞራላዊ ወራሹ እኛ ነን። ምክንያቱም አርበኝነትን እየኖር ነው ስለሆነ። እንደነ ብርሃኑ ጁላ አይነቶች ደግሞ በሞራልም በሀሳብም በአደረጃጀትም በአፈጻጸምም በስምሪትም አርበኝነታዊ ያልሆነ ቁመና የያዙት ደግሞ ባንዳዎች ናቸው። ከህዝባቸው ተቃራኒ የቆሙ ህዝባቸውን ክተት ብለው የማያስከትሉ፣ እኛ ግን ህዝባችን ክተት ብለን የምናስከትል አርበኞች ነን። እነሱ ደግሞ ህዝባቸውን በድሮን የሚጨፈጨፉ ባንዳዎች ናቸው። ስለዚህም ስለ አድዋ ባንዳዎች ማውራት ሞራል የላቸውም። በባዕዳን እርዳታ ህዝባቸውን የሚጨፈጨፉ ቅጥረኞች ምንደኞች ስለ አድዋ ድል በዓል ስለ አርበኝነት ድል በዓል የመስከር ሞራል የላቸውም። ይኖረናል ቢሉ ሞክሩም ሊቀበላቸው የሚችል ታሪክም ህዝብም የታሪክና የሞራል ዝምድናም የላቸውም። የተጠጋጋ ዝምድና የላቸውም። የአሸናፊነት ታሪክም የላቸውም። ስለ አድዋ ማውራት የሚችለው የሀገሪቱን ህዝብ ከጎኑ ያሰለፈ ክተት ብሎ ማስከተል የሚችል እንጂ የራሱን ህዝብ በከፋ ሁኔታ እየጨፈጨፈ በከፋ ሁኔታ ሀገሩን እያቆረቆዘ ያለ የተዋረደ ሀገር ጄኔራል ነኝ ባይ አይደለም። አርበኝነት ይህን አያረጋግጥም። ስለዚህም ስለ አድዋ የኦህዴድ ምርኮኞች ሊያስተምሩን አይችሉም ማለት ነው የሚቻለው። አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና የበላይ ዘለቀ እዝ ህዝብ ግንኙነት ክፍል ለነበረን ቆይታ በጣም ነው